አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 1 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል መንግስት አቅጣጫ ማስቀመጡን ገለጸ። በፓኪስታን በግል ወኪሎች ጉዞ ላይ ያደርጉ የነበሩ ከ77000 በላይ ምዕመናን ከዘንድሮ የሐጅ ስነ ስርዓት ተሳትፎ ታገዱ። ከዓለም አቀፍ ግብጽ፣ ዮርዳኖስና ፈረንሳይ የጋዛ ጥቃት እንዲቆም በእስራኤል ላይ ግፊት እንዲደረግ ጥሪ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል መንግስት አቅጣጫ ማስቀመጡን ገለጸ። አህመድ አብዱራህማን ተጨማሪ አለው። የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል መንግስት አቅጣጫ ማስቀመጡን ገለጸ። መንግስት የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡ የተገለጸው የብሔራዊ ደህንነት ምክር ቤት በዛሬው ዕለት በሰጠው መግለጫ ነው። ዛሬ ረቡዕ ሚያዝያ 1 2017 በተሰጠው መግለጫ የባህር በር ለማግኘት የተጀመረው ስራ እንዲቀጥል የተወሰነው በዲፕሎማሲያዊ ህጋዊና ሰላማዊ መንገዶች ነው። መግለጫው ስራው የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲያዊ ውጤቶች አካል መሆኑንም ያትታል። ይህን ይበልጥ በማስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ መሆኑንም ገልጿል። በተያዘው ዓመት ታህሳስ 3 ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼህ ማህሙድ በቱርክ አንካራ ባደረጉት ውይይት ኢትዮጵያ በሶማሊያ ዘላቂ የባህር መተላለፊያ እንድታገኝ የሚያስችል የንግድና የሁለትዮሽ ስምምነት መፈረሙ ይታወሳል። ይህን ድርድር የመሩት ፕሬዝዳንት ኤርዶጋን ናቸው። በአደራዳሪዋ ቱርክ ይታገዛል የተባለው ስምምነት በ4 ወራት ውስጥ የሚቋጭ እንደሚሆንም ተገልጾ ነበር። በሁለትዮሽ ስምምነቶች አማካይነት የኮንትራት የኪራይና የመሳሰሉ የንግድ ስምምነቶች ተግባራዊ እንደሚደረግም ይጠበቃል። ከዚሁ ጋር በተገናኘ ጠቅላይ ሚኒስትር አብይ ባለፈው ወር በፓርላማ ተገኝተው ማብራሪያ በሰጡበት ወቅት የባህር በር ጥያቄን ማንሳት ነውርነቱ አቁሟል ማለታቸው ይታወሳል። አክለውም የዓለም አቀፉ ማህበረሰብ አቋም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ተደምጠዋል። ምክር ቤቱ በዛሬው መግለጫ ላይ ከባህር በር በተጨማሪ በጥልቀት ተመልክቷቸዋል የተባሉ ሌሎች ጉዳዮችንም ዘርዝሯል። ከነዚህ መካከል ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘው ይገኝበታል። የምክር ቤቱ መግለጫ ከዚህ ጋር የተያያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት እንደተደረገበትም ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም ኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች ይጠቀሳሉ። እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችም ዝርዝር ውይይት እንደተካሄደባቸው ተገልጿል። በፓኪስታን በግል ወኪሎች ጉዞ ላይ ያደርጉ የነበሩ ከ77000 በላይ ምዕመናን በዘንድሮ ሐጅ ላይ እንዳይሳተፉ ታገዱ። ኸድር ከማል ዝርዝሩን ያቀርበዋል። በፓኪስታን በግል ወኪሎች ጉዞ ሊያደርጉ የነበሩ ከ77000 በላይ ምዕመናን ከዘንድሮ የሐጅ ስነ ስርዓት ተሳትፎ ታገዱ። ከ77000 በላይ የፓኪስታን በግል ወኪሎች ሐጅ ለመጓዝ የተመዘገቡ ምዕመናን ከተቀመጠው የጊዜ ገደብ በፊት መስፈርቶችን ሳያሟሉ በመቅረታቸው በዘንድሮው ሐጅ ስነ ስርዓት ላይ መሳተፍ እንደማይችሉ ተነግሯቸዋል። ኢስላሚክ ኢንፎርሜሽን እንደዘገበው ችግሩ የተከሰተው በጉዞ ወኪሎች እና በሳውዲ አረቢያ ሐጅ እና ኡምራ ሚኒስቴር ጋር በተፈጠረው በመረጃ ክፍተት ነው። እንደ ዘገባው ከሆነ እንደ አውሮፓውያን አቆጣጠር በታህሳስ ወር በፓኪስታንና በሳውዲ አረቢያ መካከል የሁለትዮሽ ስምምነት ተደርጓል። በዚህ ስምምነት መሰረት በዘንድሮው ሐጅ ስነ ስርዓት የሚሳተፉ ምዕመናን ቁጥር 179210 ነው። እነዚህ ምዕመናን አገልግሎቱን የሚያገኙት በመንግስት እና በግሉ ዘርፍ ወኪሎች እንደሚሆን ተቀምጠዋል።
ስምምነቱ ያስቀመጠው ሌላኛው ጉዳይ ፓኪስታን የተጓዦቹን ዝርዝር ከየካቲት 7 2017 በፊት ማስመዝገብ ይጠበቅባታል። ይሁን እንጂ የጊዜ ሰሌዳው በመጠናቀቁ በግል ወኪሎች የሚጓዙ ምዕመናን ቁጥር በከፍተኛ ሁኔታ በማሽቆልቆል በ12500 ምዕመናን ብቻ ተወስነዋል። በግል ወኪሎች ምክንያት ተፈጥሯል ከተባለው ችግር በኋላ የሀገሪቱ ጠቅላይ ሚኒስትር ሻህባዝ ሻሪፍ ክስተቱን በተመለከተ ይፋዊ ምርመራ እንዲጀመር ትዕዛዝ ማስተላለፋቸውን አረብ ኒውስ ዘግበዋል። እንደ ዘገባው ከሆነ የሀገሪቱ የሃይማኖት ጉዳዮች ሚኒስትር መሐመድ ዩሱፍ የሳውዲ አረቢያ ባለስልጣናት የጊዜ ሰሌዳውን እንዲያራዝሙት በድጋሚ ሙከራ ቢያደርጉም ሳይሳካ ቀርተዋል። ሙከራው ባይሳካም የግል የሐጅ ጉዞ ወኪሎች በድጋሚ ዕድል እንዲሰጣቸው መንግስት ላይ ግፊት እያደረጉ ይገኛሉ ተብለዋል። በፓኪስታን ታሪክ የመጀመሪያው ነው የተባለው ይህ ክስተት በሀገሪቱ መነጋገሪያ ሆኖ መቀጠሉም ተነግሯል። ፓኪስታን በተያዘው ሳምንት ሳውዲ አረቢያ የሐጅ ሥነ ሥርዓት እስከሚጠናቀቅ ድረስ የሌሎች ቪዛዎች እገዳ ከተጣለባቸው ሀገሮች መካከል መሆኗ ይታወቃል። እግዱ የኡምራ፣ የንግድ እና የቤተሰብ ጥየቃ ቪዛን ያካተተም ነው። ከሐጅ ጉዞ ጅማሮ አስቀድሞ የተጣለው እግድ በቅዱሳኑ መካ እና መዲና ከተሞች የሚኖረውን መጨናነቅ ለመቀነስ በሚል የተወሰደ መሆኑን የሀገሪቱ ባለስልጣናትን ዋቢ በማድረግ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በዘገባዎቹ መሰረት እግዱ እስከ ሰኔ አጋማሽ ድረስ ተግባራዊ የሚደረግ ነው። በቪዛ እግዱ ከተካተቱት መካከል ፓኪስታንን ጨምሮ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ህንድ፣ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ ሞሮኮ፣ ናይጄሪያ፣ ሱዳን፣ ቱኒዚያ እና የመን ይገኙበታል። በውሳኔው መሰረት ሐጅ እስኪጠናቀቅ ድረስ የሐጅ እና ኡምራ ሚኒስቴር ለተጠቀሱት ሀገሮች ዜጎች ማንኛውንም አዲስ ቪዛ አይሰጥም። ባለስልጣናቱ ባለፈው ዓመት የሐጅ ወቅት ከ1200 በላይ ምዕመናን ላይ ለተከሰተው ሞት መንስኤ ነው ለተባለው ከፍተኛ የሙቀት መጠንና መተፋፈግ ተጠያቂ ያደረጉት ለሐጅ በህጋዊ መንገድ ያልተመዘገቡ ተሳታፊዎችን ነው። የኢትዮ ጅቡቲ የምድር ባቡር ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን አስታወቀ። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን አስታውቋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድን ጠቅሶ ሪፖርተር ጋዜጣ እንዳስነበበው በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዴፖ ውስጥ እንዲራገፍ በማድረግ በዓመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመሩ ዝርጋታ ሙሉ ለሙሉ እንደተጠናቀቀ በመግለጽ ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ በሙሉ ስራ እንደሚጀምር ጠቁመዋል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በዓመት የታሰበውን ያህል ነዳጅ ለማስገባት እቅድ መያዙን የገለጹት ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበር መናገራቸውን ዘገባው ጠቅሷል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖር ከማድረግ ባለፈ የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይም መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ብለዋል። በተለይ የምልልስ ሂደቱን የተፋጠነ እንዲሆን ባቡሮቹ አሁን ከሚጓዙበት 30 ኪሎ ሜትር ወደ 60 ኪሎ ሜትር በሰዓት መጨመር እንደተቻለ ከጥቂት ጊዜ በኋላም 80 ኪሎ ሜትር በሰዓት እንዲጓዙ ለማድረግ እቅድ መያዙን አስረድተዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፉርጎዎች እንዳሉት ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋር ንግግር መጀመራቸውን ተናግረዋል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ።
የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል መንግስት አቅጣጫ ማስቀመጡን ገለጸ። መንግስት የኢትዮጵያን የባህር በር የማግኘት መብት የማስከበር ስራ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡ የተገለጸው የብሔራዊ ደህንነት ምክር ቤት በዛሬው ዕለት በሰጠው መግለጫ ነው። ዛሬ ረቡዕ ሚያዝያ 1 2017 ዓመተ ልደት በተሰጠው መግለጫ የባህር በር ለማግኘት የተጀመረው ስራ እንዲቀጥል የተወሰነው በዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶች ነው። ከቆይታ በኋላ ግብጽ፣ ዮርዳኖስና ፈረንሳይ የጋዛ ጥቃት እንዲቆም በእስራኤል ላይ ግፊት እንዲደረግ ጥሪ አቅርበዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ቦይንግ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ 2 ቤተሰቦች ጋር ስምምነት ላይ ደረሰ። ግዙፉ አውሮፕላን አምራች ቦይንግ ላይ ክስ ከመሰረቱ የኢትዮጵያ አየር መንገድ አደጋ ተጎጂ 2 ቤተሰቦች ጋር ስምምነት ላይ ደርሷል። ኩባንያው ከ6 ዓመት በፊት በደረሰው የቦይንግ 737 ማክስ 8 አደጋ ተጎጂ ቤተሰቦች የቀረበበትን ክስ በስምምነት የፈታው ከችሎት 1 ቀን ቀደም ብሎ ነው። ቦይንግ ከስምምነት ደርሷል የተባለው በአውሮፕላን አደጋው ህይወታቸውን ካጡት አንቶኒ ሉዊስ እና ዳርሲ ቤላንገርስ ቤተሰቦች ጋር መሆኑን ቢቢሲ፣ ሮይተርስ የዜና ወኪልን ዋቢ በማድረግ ዘግበዋል። ይሁን እንጂ በዘገባው የተደረሰው ስምምነት ዝርዝር ይፋ አልሆነም። በቺካጎ ሊታይ የነበረው የፍርድ ሂደት የ157 ሰዎችን ህይወት የቀጠፈው የኢትዮጵያ አየር መንገድ አደጋ እንዲሁም ለ189 ሰዎች ህይወት ማለፍ ምክንያት በሆነው የኢንዶኔዥያ አየር መንገድ አደጋ በተጎጂ ቤተሰቦች የቀረበ የመጀመሪያ ክስ ይሆን እንደነበር መገናኛ ብዙሃን ዘግበዋል። የአሁኑ ክስ ቦይንግ በአደጋው ህይወታቸውን ያጡ ተጎጂ ቤተሰቦች የደረሰባቸውን ሰቆቃና ጉዳት ለማካካስ መክፈል ያለበትን የገንዘብ መጠን ችሎቱ እንዲወስን ነበር። ቦይንግ በኢትዮጵያ አየር መንገድ 737 ማክስ 8 አደጋ ከሞቱ 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ ደረሰው በ2014 ነበር። ኩባንያው በአደጋ ለሞቱ ሰዎች ኃላፊነቱን እንደሚወስድና የካሳ ተጠያቂነቱንም እቀበላለሁ ያለ ሲሆን በምላሹም የተጎጂ ቤተሰቦች ኩባንያው ላደረሰው ጉዳት ፍርድ ቤት እንደማይወስዱት ተስማምተው ነበር። ሆኖም ከ2 ዓመት በፊት የ2 አደጋዎች ተጎጂዎች ቤተሰቦች ለደረሰባቸው ጉዳት አውሮፕላን አምራቹን መጠየቅ እንደሚቻል ፍርድ ቤት ውሳኔ ላይ መድረሱን ተከትሎ ለተጎጂ ቤተሰቦች ጉዳዩን ወደ ፍርድ ቤት እንዲወስዱት መንገድ የከፈተ ሆኗል። በአውሮፕላን አምራቹ ላይ ክሱን የመሰረቱት በአደጋው ቤተሰቦቻቸውን ያጡ 2 አሜሪካውያን ቤተሰቦች ናቸው። የ39 ዓመቱ ሉዊስ የጦር ሰራዊት አባል ሲሆን በኢትዮጵያ አየር መንገድ ተሳፍሮ ወደ ኬንያ ሲያቀና የነበረው የሎጂስቲክ ንግድ ላይ ያሉ ድሎችን ለማየት ነበር። ሌላኛው የ46 ዓመቱ ቤላንገር በተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ ንግግር ለማድረግ ሲጓዝ እንደነበር ዘገባው አስነብበዋል። የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከ6 ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰበት መጋቢት 1 2011። በዚህ አደጋ ከ35 የተለያዩ ሀገራት የተውጣጡ የ157 ሰዎች ህይወት አልፏል። ግብጽ፣ ዮርዳኖስና ፈረንሳይ የጋዛ ጥቃት እንዲቆም በእስራኤል ላይ ግፊት እንዲደረግ ጥሪ ያቀረቡ። በካይሮ የተሰባሰቡት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ፣ የዮርዳኖሱ ንጉስ አብዱላህ ሁለተኛና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የጋዛ ጥቃት እንዲቆም በእስራኤል ላይ ግፊት እንዲደረግ ጥሪ አቅርበዋል። የሀገራቱ ጥሪ የመጣው በአልሲሲ ጋባዥነት መሪዎቹ ከተወያዩ በኋላ ነው። የግብጽ ፕሬዝዳንት ጽህፈት ቤት ከሶስትዮሽ ስብሰባው በኋላ ባወጣው መግለጫ መሪዎቹ የጋዛ ተኩስ አቁም መልሶ ተግባራዊ እንዲደረግ፣ ለፍልስጤማውያን ከለላ እንዲሰጥ እንዲሁም ለጋዛ ነዋሪዎች አስቸኳይ ሰብአዊ ድጋፍ እንዲደርስ ጥሪ አቅርበዋል ብሏል። የዮርዳኖስ ንጉሳዊ ፍርድ ቤት ባወጣው መግለጫ በተመሳሳይ ሶስቱ መሪዎች ዓለም አቀፉ ማህበረሰብ በጋዛ ላይ የሚካሄደውን የእስራኤል ጦርነት እንዲያስቆም፣ የተኩስ አቁሙን እንደገና እንዲያስጀምርና ሁሉንም ደረጃዎች ተግባራዊ እንዲያደርግ እንዲሁም በጋዛ እየተባባሰ የመጣውን ሰብአዊ ቀውስ ለማስቆም በቂ የሰብአዊ እርዳታ እንዲቀርብ ጥሪ ማቅረባቸውን አስታውቋል። ጨምሮም የቀጠለው የእስራኤል ጥቃት ቀውሱን ለማስቆም የሚደረገውን ዲፕሎማሲያዊ ጥረት መና በማስቀረት ቀጠናውን ወደ ሁከት የሚገፋ መሆኑን መግለጹን ሚድል ኢስት ሞኒተር ዘግቧል። ንጉስ አብዱላህ ዮርዳኖስ ፍልስጤማውያን የጋዛ ነዋሪዎችን በማፈናቀል በሌላ ቦታ ለማስፈር በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን እቅድ ውድቅ አድርገዋል። በካይሮ ስብሰባ በአረብ ሀገራት የጸደቀውን ለጋዛ መልሶ ግንባታ የቀረበ እቅድ ድጋፍ ለመስጠት በተለይም እንደ ፈረንሳይ ያሉ የአውሮፓ ህብረት ትብብር አስፈላጊነት ላይ አጽንኦት መስጠት እንደሚገባም ተነስቷል። በተጨማሪም ምስራቅ ቁድስን መቀመጫ ያደረገ የፍልስጤም ሀገር መመስረት የሚያስችል ፖለቲካዊ መንገድ መፈለግ እንዲሁም በቀጠናው ዘላቂ ሰላምና ደህንነት እንዲሰፍንና ግጭቱ እንዳይባባስ እንዲደረግ ጠይቀዋል። የግብፁ ጉባኤ የተካሄደው የእስራኤል ወታደሮች በፍልስጤማውያን ላይ የሚፈጽሙት ጥቃት ተጠናክሮ በቀጠለበት ወቅት ነው። የእስራኤል ባለስልጣናት የፈረሙበትን የተኩስ አቁም ስምምነት በመጣስ በሰነዘሩት ጥቃት 1400 ገደማ ሰዎች ሲገደሉ 3400 ደግሞ ቆስለዋል። ባለፈው አንድ ዓመት ከመንፈቅ ጊዜ በእስራኤል ጥቃት ከ50700 በላይ ፍልስጤማውያን ተገድለዋል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።